ሁሉም ማህበረሰብ ባለ 3 ፊደል የሆነችውንና በውስጧ የሰው ልጆች ሆነ በመላው ዓለም በምድር ላይ ለሚንቀሳቀሱ ሕይወት ላላቸው ፍጥረታት በሞላ ቀጣይ ዕጣ ፈንታ ወሳኝ የሆነችውን ሰላምን በማጽናትና ለማዝለቅ በአጠቃላይ ሰብአዊ ኃላፊነቱን በእጅጉ ኃላፊነት የተጣለበት የሰው ልጅ መሆኑን በመረዳት ሰላምን ከራሱ ጀምሮ በቤተሰብ፣ በጎረቤት፣ በአካባቢ ብሎም በቀበሌ፣ በወረዳ፣ በዞን፣ በክልል ከዚያም አለፍ ሲል በሀገርና ለአህጉር እንዲሁም በመላ ዓለም እንዲያዘርቅ በፈጣሪ የታዘዘ ፍጡር ነው። እናም በዚህ ስራውም ስሜቱን ገዝቶ ለህሌናው ተገዝቶ በጎ ስራን ከሰራ ደግሞ ፈጣሪ አንዱ አምላክ ለሰው ልጆች የገባውን ገነት ወይንም ጀነትን በጥሩ ስራው ይወርሳል ወይንም የጀነት ባለቤት ይሆናል። ስለሆነም በክልሉም ሆነ በመላ ኢትዮጵያ የምንኖር ብሔር ብሔረሰቦችና ህዝቦች ለአብሮነታችን በመቻቻልና ለዘላቂ ኑሯችን ዋልታና መሰረት ለሆነችው ሰላም መስፈንና መዝለቅ በውዴታ ግዴታ ዘብ ቆመን ሰላሙን ተጠቅመን ካሰብንበት ደረጃና ዓላማ ለመድረስ በጋራ መስራት ለሁላችንም ግድ ይላል። በተለይ ሰላም ሁሉም የሰው ልጆች በምንም ነገር ሊተኩትና ሊቀይሩት የማይችል የመኖር ተስፋ መሰረት የሆነው የሁሉም ነገሩ መፍቻና መተርጎሚያው ቋንቋው ነው ቢባል ማጋነን አይሆንም። እኛም እንደ ቤኒሻንጉል ጉሙዝ ክልል በክልሉ የሚኖሩ ብሔር ብሔረሰቦችና ህዝቦች በሰላም አብረው ለመኖር የመቻቻልና የመተሳሰብ አብሮ የማደግ ጉዟቸውን ለማሳካት እንደ ክልል ሰላምን ለማጽናት እየተሰሩ ባሉ ተግባራት ዙሪያ በክልሉ ሰላም ግንባታና ጸጥታ ቢሮ የሰላም እሴት ባለሙያ የሆኑትን በማነጋገር ተከታዩን ፕሮግራም በማዘጋጀት እንደሚከተለው አቅርበናል። ተከታተሉን ዘንድ የአክብሮት ግብዣችን ነው። የሰላም ግንባታና ጸጥታ ቢሮ የሰላም እሴት ግንባታን እንደ ክልል በሁሉም ማህበረሰብ ዘንድ ለማጽናት ምን ተግባራትን ነው የሚያከናውነው? ሰላም ማለት ምን ነው? ሰላም እሴት ሲባል ምን ማለት ነው? አመሰግናለሁ። ስሜ አለምቱ እባላለሁ። የቤኒሻንጉል ጉሙዝ ክልል የሰላም ግንባታና ጸጥታ ቢሮ የሰላም እሴት ግንባታ ዳይሬክቶሬት ውስጥ የሰላም እሴት ባለሙያ ነኝ። ሰላም እሴት ስንል ሰላም በሶስት ፊደል የምትገለጽና ብዙ ነገራችን እዛ ውስጥ ያለና ሰላም ማለት አንድ ማህበረሰብ ሰላም ወጥቶ ሰላም ሰርቶ አብሮ የመኖር ባህሉን ሲያዳብር በህይወት መኖር ሲችል ሰላም አለ ወይም ደግሞ ሰላም ይባላል። ለምሳሌ አንድ ማህበረሰብ ነግዶ አርሶ ተማሪው ተምሮ ማህበረሰብ ወጥቶ ሰርቶ ሲገባ ሰላም አለ ብለን እንወስዳለን። ሰላምን መገንባት ስንል ደግሞ በተለያዩ አደረጃጀቶች ውስጥ ሰላምን እንዴት ማምጣት እንደምንችል እሴቶቻችን፣ ባህሎቻችን ተጠቅመን በሃይማኖት፣ በአገር ሽማግሌዎች፣ ታዋቂ ግለሰቦችን ተጠቅመን የምናመጣው ውጤት ማለት ነው። ይሄን ስንል በተለይ በትምህርት ቤቶች ዙሪያ የሰላም ክበባትን በማደራጀት በዩኒቨርሲቲዎችና ኮሌጆች ጋር የሰላም ፎረሞችን በማደራጀት በቀበሌዎች አካባቢ የሰላም ኮሚቴዎችን በማቋቋም እነዚህ ሰላም ግንባታ ስራዎችን እየተሰሩ ይገኛሉ። ሰላም ጠንቶ ወጣቱ ተምሮ ውጤታማ እንዲሆን የወለደን ድሮ ኩሎ ልጆቹን ለወግ ለማድረግ እንዲያበቃ ሰላም የማጽናት ጉዳይ የዕለት ተዕለት ስራን ይጠይቃል። የምታደርጉት የዕለት ተዕለት ክትትልስ ምን እንደሚመስለው? ይሄንን በተመለከተ እንደ ቢሮ የተያዘ እቅድ አለ። በእቅዱ መሰረት ወረዳዎች ወደ ከተማ አስተዳደሮች ቼክሊስት አዘጋጅተን ወርደን ክትትልና የድጋፍ ስራዎች በሰፊው እየተሰራ ይገኛልና በዚህ መሰረት ደግሞ አንጻራዊ ሰላም ክልላችን ላይ የሚታየውን በእነዚህ ስራዎች ነው ይሄ ውጤታማ ይሆን ነው። እነዚህ ኮሚቴዎች በቀበሌ ያሉት፣ በየትምህርት ቤቱ ያሉት፣ በተለያዩ ዘርፍ ላይ የተቋቋሙ በሰላም አደረጃጀት ላይ የተሰማሩ የሚመለከታቸው አካላት ጋር በመነጋገር ይህንን ሰላም ለክልላችን አምጥተዋልና በዚህ ላይ ትልቅ ስራ እየተሰራ ይገኛል። አጠቃላይ አሁን ሰላም ከሌለ
ልማት፣ የሀገር እድገት፣ የአብሮነት ይኮስሳል። ስለዚህ ሰላም በማጽናት ረገድ መጀመሪያ ከፍተኛ ሚና የሚጫወት ቤተሰብ ነው። በቤተሰብ ደረጃ ምን መደረግ አለበት? በእርግጥ ሰላም ከቤት ነው የሚጀምረውና አንድ ማህበረሰብ ሰላምን የሚጀምረው ከቤተሰቡ ነው። አንድ እናት ብዙ ኃላፊነት አላት። ልጆችን የማሳደግ ባሏን ማኔጅ የማድረግ ብዙ ኃላፊነት አላት እና እነዛን በስሯ የሚያድጉትን ልጆች ሰላም ወጥተው ሰላም እንዲገቡ ልጆቻቸው በሰላም እንዲያድጉ ባህሪ ያለው ልጅ ባሏን ልጆቿን ወደ ክፉ ነገር እንዳይሄዱ ገስጻ አስተምራ ጥሩ ባህሪ እንዲኖረው የማድረግ ስራ መስራት አለባትና ሴቶች በተለይ ለሰላሙ ትልቅ ድርሻ አላቸው። ስለዚህ አንድ ወንድ ከውጭ ተናዶ ሲመጣ ሴቷ ካላበረደች በለው ካለች ያንን ነገር ሄዶ ያንን ሳት ያን ግጭት ሊጀምር ስለሚችል ለዛ ትልቅ ኢሹ አላቸው እናቶች ብዬ አስባለሁ። ስለዚህ እናቶች ትልቅ ድርሻ አላቸው ለሰላም የሚለውን መክራለሁ። ሰላምን ለማጽናት በተለይ የሰላም እናቶች የራሳቸው ሚና እንዲወጡ እንዴት ነው እነዚህን ሰዎች የምታደራጇቸው? በሰላም እናቶችን በተመለከተ እንደ ሀገር አቀፍ የወረደ ስትራቴጂ አለ። በዛ መሰረት በእኛ ክልል ውስጥ 10 የሰላም እናቶች አሉ። እነዚህን ከሴቶችና ህፃናት ቢሮ ጋር በመተባበር አንዳንድ አጫጭር ስልጠናዎች ሲኖሩ፣ የተለያዩ ስብሰባዎች ሲኖሩ ጠርተን ግንዛቤ እየሰጠናቸው እና እነዚህ ግንዛቤያቸውን አስፍተን ማህበረሰቡ ውስጥ ወርደው ማህበረሰቡን እንዲያስተምሩ እና በእናትነታቸው ሰላም እንዲመጣ በቤተሰብ ላይ፣ በልጆቻቸው ላይ፣ በባሎቻቸው ላይ፣ በጎረቤታቸው ላይ ሰላም እንዲሰብኩ ክትትልና ድጋፍ ስራ በሰፊው እየተሰራ ይገኛል። በተጨማሪ እንደ ክልል እንደ ሰላም ግንባታ ቢሮ በተለይ በ2018 የዞኑ በ3ቱ ዞን ላይ ተጽዕኖ ፈጣሪ የሰላም እናቶችን ተመልምለው እንዲመጡና የግንዛቤ ማስጨበጫ ስራ እንዲሰጥ ስራዎች ተሰርተዋል። በተለይ በዚህ ይህንን ካደረግን በኋላ በመተከል ዞን ላይ በሆነ ፕሮጀክት ላይ ፕሮጀክቱ አግዞን እነዚህ እናቶችን አስመጥተን ስልጠና ተሰጥቶ ወደ ታች ወርዶ ማህበረሰቡን እንዲያሰለጥኑ፣ ማህበረሰቡን ግንዛቤ እንዲያስጨብጡ፣ ባህላቸውን እሴታቸውን ተጠቅሞ ሰላም ምን እንደሆነ እንዲሰብኩ፣ እነዚህ ታጥቀው ወደ ጫካ የገቡትን በሰላም ወደ ቤታቸው እንዲመለሱ ግንዛቤ እንዲሰጡ፣ ከቤታቸው ጀምሮ እንዲሰጡ ግንዛቤ መስጠት ስራ ተሰርቷል። ሰላም እንዲጸና እንዲጎለበት የሰዎች የዕለት ተዕለት ኑሯቸው ሰላማዊ እንዲሆን ለምሳሌ አሁን ሰላም እናቶች በኩል የተሻለ ተሞክሮ አፈጻጸም በማምጣታቸው በወረዳው በቀበሌ የነሱን ተሞክሮ ለማስፋት እየሰራችሁበት ያላችሁ ካለ? በሰላም እናቶች ዙሪያ በተለይ በካማሽ ዞን ላይ ትልቅ ስራ የሰሩ እናቶች አሉ። በአሶሳ ዞን ላይም አሉ። ምን ስራዎች ነው የሰሩ? አሁን ለምሳሌ በካማሽ ላይ ታጣቂዎች ወደ ሰላም እንዲመለሱ የሰሩ እናቶች አሉ። በባህላቸውን ተጠቅመው ጡታቸውን ይዘው ወደ ጫካ የገቡትን በሰላም ተመልሰው ማህበረሰብ ጋር ተቀላቅለው በተለያዩ ማህበሮች ተደራጅተው በአሁኑ ሰዓት ትልቅ ስራ እየሰሩ የሚገኙትን በሰላም እናቶች ነው የመጡት። እንደ አሶሳ ዞንም ወንድማማች ተጋለው እነዛን በሕክምና መጥቶ እዚህ ሲረዳ ቆይቶ ከሞተ በኋላ እስከ ምክር ቤት ነው ሬሳውን ይዘን የምንሄድ ሌላ ችግር ለመፍጠር ያሉትን በሰላም እናቷ ምክንያት ነው ያ ተረጋግቶ ወደ ሰላም የተመለሱት እና ይሄንን ትልቅ አስተዋጽኦ የሰሩ የሰላም እናቶች አሉ እና የነዚህን ተሞክሮ ደግሞ ወደ ሌሎች ወስደው ወደ ሌላ ዞኖች እንዲወስዱ በተለያዩ ስራዎች ላይ ግንዛቤ እያስጨበጥናቸው እንገኛለን። እንደ ሰላም እሴት ዳይሬክቶሬት ማለት ነው። በተለይ ደግሞ ሰላምን ለማጽናት የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የሀገር ሽማግሌዎች ሚና የጎላ ነውና እነዚህ ሰዎች ጋር ምን ስራዎች ተሰርተዋል? እንደ ሰላም እሴት እነዚህ ማህበረሰብ ተኮር ውይይት ይባላል። ማህበረሰብ ተኮር ውይይት በተመለከተ እነዚህ ታዋቂ ግለሰቦችን፣ የሃይማኖት አባቶችን፣ ተጽዕኖ ፈጣሪ ግለሰቦችን ሰብስበን እነዚህ በአካባቢያቸው ሄደው ሰላም እንዲሰብኩ፣ ሰላም እንዲጸና ስራዎች እንዲሰሩ በየእንትኑ
የመገንባት ስልጠናዎችን አጫጭር ስልጠናዎች ሲሰጡ እነዚህ ሰዎችን እንጋብዛቸዋለን። በእነዚህ ላይ ብዙ ስራዎች ተሰርተዋል። በተለይ ማህበረሰብ ተኮር ውይይት እንደ ሀገር የተጀመረ ጅምር አለ። እሱን እንደ ክልል ወርዶ እንደ ክልላችን የነበረውን ችግር ወደ ሰላም እንዲመጣ የተደረገበትና ትልቁ የመስሪያ ቤታችን ቁልፍ ችግር የፈታ ስራ ነው የተሰራ ብዬ ወስዳለሁ። በዩኒቨርሲቲ በበጎ ፈቃደኛ ወጣቶች ላይ በትኩረት የመስራት ሂደት አለና እነዚህን ተጠቅሞ ሰላምን የማጽናት እርስ በርስ ባህል ወግ እንዲተዋወቁ የማድረግ ሂደቱን በማዝለቅ ረገድስ ምን ስራዎች ተሰርተዋል? እንደዘርፍ በዩኒቨርሲቲ ደረጃ ባሉት የራሱ ፎካል ፐርሰንት አላቸው። እነዛ ጋር በአመት ሁለቴም ሄደን እነሱ ጋር ምን እንደተሰሩ በምን ደረጃ ላይ እንዳሉ ክትትልና ድጋፍ ስራዎችን ሰርተናል። ሰላም የሚጠራው ሁሉም አደረጃጀት በተለይ ሃይማኖት አባቶች የሀገር ሽማግሌዎች የበኩላቸውን ሚና ሲጫወቱ ነው። እነሱም ኃላፊነታቸውን አበክረው እንዲሰሩ ምን ማድረግ አለባቸው? የሃይማኖት አባቶችና እነዚህ ታዋቂ ሰዎች በእርግጥ በሰላም ዙሪያ ላይ ትልቅ ድርሻ አላቸው። ስለዚህ በየአሉበት ቦታ በየቤተ ክርስቲያኑ በየእምነቱ ሰላም መስበክ አለበት ብዬ አምናለሁ። ስለዚህ በእኛ በኩል ደግሞ በየሃይማኖታቸው በያሉበት ቦታ የሰላም ጽንሰ ሐሳብ እንዲሰብኩ እየጠራን እንደ ቢሮ ያደራጀን ወደዚህ እንዲገቡ ግንዛቤዎች እየተሰጡ ነው ያሉ። በክረምት በጎ አድራጎት ብለው የሚመጡ ወጣቶች አሉ። በእናንተ ስራ መጥተው በልማት ተሳትፎ ማድረግ የጋራ እሴት የጋራ ሀገር እንዳላቸው እንዲያውቁ የማድረግ ሂደት አለ። በዚህ ዘርፍስ ምን ስራዎች ተከናውነዋል? ያገኛችሁ ተሞክሮ ምን ይመስላል? እንደ ሀገር አቀፍ ብሔራዊ በጎ ፍቃድ የሚባል አለ። እሱን በተመለከተ እንደ ክልል የሚሰጠን ኮታ አለ። ያን ኮታ ተጠቅመን በተሰጠን ኮታ መሰረት ተማሪዎችን መልምለን እንልካለን። ሄደው ተመርቀው ሲመለሱ እንቀበላለን። ተቀብለን ደግሞ እያንዳንዳቸውን በየስራቸው ዘርፍ ወደ የሚመለከታቸው መደብ እንመድባቸዋለን። ከተመደቡ በኋላ የድጋፍና ክትትል ስራዎችን እንሰራለን። እነዚህ ልጆች ደግሞ የሚሰሩት ስራ የአቅመ ደካማ ቤቶችን ማደስ፣ አረጋውያንን መደገፍ፣ የደም ልገሳዎችን፣ አረንጓዴ አሻራዎችን፣ የተለያዩ ስራዎችን ይሰራሉ። ጊዜያቸውን ደግሞ ሲጨርሱ ሰርቲፊኬት ሰጠን ወደ መጡበት ሀገር እንሸኛቸዋለን። የማህበረሰቡ አቀባበልስ ምን ይመስላል? እነሱ ጋር ያለው መስተጋብር አብሮነታቸው፣ ተማሪዎች ገና የሚማሩ ተማሪዎች ከነሱ የወሰዱት ትምህርት ተሞክሯል? በዚህ ላይ ደግሞ ማህበረሰቡ በጣም በጥሩ ሁኔታ ነው የሚቀበላቸው። ምክንያቱም ነፃ ሰርቪስ ነው የሚሰጡ። እነዚህ ልጆች ከደሞዛቸው ቀንሶ የታመሙትን የወለዱትን ቀልባሉ። በቃ ብዙ ስራዎችን ስለሚሰሩ ማህበረሰቡ በጥሩ ሁኔታ ነው የሚቀበላቸው። ሁሉም ሰው ሰላምን ለማጽናት ማህበራዊ ኃላፊነት አለበት። ሰላም ከቤት ነው የሚጀምረው። ሰላምን ለማጽናት ደግሞ ኃላፊነት አለበት ሁሉም ማህበረሰብና በድር በማህበር ሰዎች ሰላማቸውን እንዲያጸኑ ማህበራዊ ኃላፊነታቸውን እንዲወጡ እነዚህ ማህበራዊ ሴቶች ጎልብተው ለሰላም ሴት የራሳቸውን አስተዋጽኦ እንዲያበረክቱ በምን ያህል ነው ድጋፍ የምታደርጉላቸው? በተለይ በሴቶች ዙሪያ ላይ ነው ይሄንን የምንሰራውና የሴቶች ማህበር የሚባል አለ። በየቀበሌው የሻይ ቡና ፕሮግራም አላቸው። ሴቶች እዛ ላይ እንዲወያዩ ሰላም ምንድነው፣ ሰላም ከሌለ የሚጎዱ ህፃናት ናቸው፣ ቀድመው የሚጎዱ ሴቶች ናቸው። ስለዚህ ይሄንን ሰላም ለማጽናት ምን ማድረግ አለብን በሚለው ላይ እንዲወያዩ የግንዛቤ ማስጨበጫ ስራዎችን እንሰራለን። በዚህ ዙሪያ ላይ እነዚህ የሰላም እናቶችን ጨምሮ እነዚህ የሴቶች ማህበር ከሴቶችና ህፃናት ቢሮ ጋር በመተባበር አጫጭር ስልጠናዎች ሲመጡ ስልጠናዎችን እንሰጣለን። ወደ ታች ወርደው በሻይ ቡና ፕሮግራም ጎረቤቶቻቸውን ከአካባቢው ያሉትን ግንዛቤ እንዲሰጡ አስፈላጊውን ስራ እየተሰራ ይገኛል። በተግባርም ያለ ነው ይሄ ወርዶ የሚታይ ማለት ነው። በዚህ ዙሪያ ላይ በቃ ስለ ሰላም እንዲሰብኩ ስለ ሰላም እንዲያወሩ ልጆቻቸውን በሰላም አድገው በሰላም ወጥተው ተምረው እንዲገቡ አካባቢያቸው ሰላም እንዲኖር ተሞክሯቸውን እንዲለዋወጡ ከቀበሌ ቀበሌ ከወረዳ ወረዳ ከጎጥ ጎጥ ልምድ ልውውጥ እንዲወስዱ የግንዛቤ መስጠት ስራ እየተሰራ ይገኛል።
እንደአጠቃላይ ሁሉም ዜጋ የሰላምን የማጽናት ኃላፊነት እንዲወስድ ሁሉም በየስራ ዘርፉ የሰላም ባለቤት እንዲሆን የምታስተላልፊው? በተለይ ለሰላም እናቶች የማስተላልፍላቸው ልጆቻቸው፣ ባሎቻቸው፣ ጎረቤቶቻቸውን ሁሉንም ሰላም ወጥተው ሰላም እንዲገቡ እሴታቸውን ባህላቸውን ተጠቅመው ሰላምን እንዲሰብኩ አደራላቸዋለሁ። ያላቸውን ልምድ ያላቸውን ዕውቀት እንዲያጋሩ እንደነሱ ጠንካራ ሆነው ሌሎች እንዲሰሩ እገዛ እንዲያደርጉ አደራላቸዋለሁ። የሃይማኖት አባቶችን በተመለከተ ደግሞ በየእምነት ተቋማት ሰላምን እንዲሰብኩ በሰላም ወጥቶ ሰላም እንዲገባ ህዝብን ቢያስተምሩ ወጣቱን ቢያስተምሩ አደራላቸዋለሁ። እንደ ጸጥታ አካል ደግሞ ጸጥታ አካል ከሌለ አንድ ማህበረሰብ በሰላም ወጥቶ ሰላም መግባት አይችልምና ትልቁ ሚና በእነሱ ድርሻ ነውና በኃይል ከመጠቀም ይልቅ ያላቸውን ዕውቀት ተጠቅመው ያላቸውን ኃይል ተጠቅመው ሰላም እንዲወርድ በቃቸውን ሁሌ ባይለዩን በአጽንኦት ጠይቃቸዋለሁ። ባህላዊ ሴታቸውን እንደተጠበቀ መልኩ ሰላም እንዲያጸኑስ ለስለም ሀገር ሽማግሌዎች ለታዋቂ ግለሰቦች የሚያስተላልፉት መልእክት አለ? ለታዋቂ ሀገር ሽማግሌዎች ተሰሚነታቸውም ትልቅ ስለሆነ ወጣቶች እነዚህ ታጥቀው ወደ ጫካ የገቡትን በሰላም እንዲመለሱ ባላቸው ባህል እሴት ተጠቅመው ወደ ሰላም እንዲመለሱ ቢሰብኩ ቢዳኟቸው የተሻለ ሰላም ይመጣል ብዬ አስባለሁ። ተቋማት ሰላምን ለማጽናት በሚደረጉ ጥረቶች በኃላፊነት ማድረግ አለባቸው የሚያስተላልፉት መልእክት አለ? እንደ ተቋም የክልሉ ሰላምና ግንባታ በእነዚህ አደረጃጀቶች ላይ ትልቅ ትኩረት አድርጎ ሰላም እንዲመጣ የሰው ልጅ ሰርቶ እንዲያድግ በሰላም ወጥቶ በሰላም እንዲገባ እነዚህን አደረጃጀቶች አጠናክሮ አንድ ላይ አቀናጅቶ መምራት አለበት። ክትትልና ድጋፍ ማድረግ አለበት። በበጀትም ይሁን በምንም ይሁን በአቅም ግንባታም ይሁን በተለያዩ ነገሮች መርዳት ማገዝ አለበት። ከታች ወርዶ ክትትልና ድጋፍ ሁሌ መለየት የለበት። የክልሉ መንግስት ያው ሰላም እንዲኖር እነዚህ በተዋረድ ያሉ ሰላምን ለመገንባት የሚያስፈልጉ ነገሮችን ጎልቶ እንዲታዩ ሰላምን እንዲያመጡ በበጀትም ስልጠና መልክም በተለያዩ ነገሮች ይሄንን ስራ የሰሩ ሰዎችን ሰላምን ለማምጣት የሰሩ የሰላም እናቶችን የሰላም አምባሳደሮችን በጎ ፍቃድ ተማሪዎችን የሀገር ሽማግሌዎችን ተጽዕኖ ፈጣሪ ግለሰቦችን እውቅና ሰጥቶ ጥበቃ ሰጥቶ መደገፍና ክትትል ማድረግ አለበት ብዬ ወስዳለሁ። ከረሚሉት ሐሳብ ካለ መልእክት ካለ እኔ ለማህበረሰባችን ማስተላልፈው ባለንበት ቦታ ሰላም ለማምጣት ሰላም ምንድነው? ሰላም በሶስት ፊደል የምትገለጽ እናትና ያቺን ሰላም ለማምጣት ከያንዳንዱ ሰው አይምሮ ላይ መሰራት አለበት። አሁን ትልቁ መንግስት መስራት ያለበት ሰላምን ለማምጣት ምን ላይ ነው መስራት ያለበት? ከሰው ልጅ አይምሮ ላይ ነው። ስለዚህ ይሄንን ተከትሎ የክልሉ መንግስት ይሁን የፌደራል መንግስት ይሁን በእነዚህ ማህበረሰብ ተኮር ውይይቶች ላይ አተኩሮ መስራት አለበት። የያንዳንዳችን ሐሳብ የተለያየ ስለሆነ የያንዳንዳችን ዕውቀት የተለያየ ስለሆነ እንደየባህላችን እንደየመልካችን ባህሪያችን የተለያየ ስለሆነ አንድን ሰላም አምጥቶ አንድን አገር ለማስቀጠል መንግስት በሰው ልጅ አይምሮ ላይ ትልቅ ስራ መስራት አለበት። ሰላም ማለት ከሰው ልጅ አይምሮ ውስጥ የሚፈልቅ ስለሆነ አንድ ሰው የሚጋጨው ምን ሚለው ከራሱ ጀምሮ ስለሆነ ከራሱ የጀመረው ነው ወደ ማህበረሰብ ወደ ጎረቤት ወደ ሌላው የሚሸጋገረውና አንድ ሰው እሱ ሰላም ከሆነ የሌላውንም ሰላም ይመኝለታል። ስለዚህ መንግስት ከፌደራልም ይሁን ከክልል እንደ ክልል እንደ ወረዳ እንደ ዞንም እንደ ተቋምም መሰራት ያለበት ከሰው ልጅ አይምሮ ላይ ነው አንድን ሰላም ለማምጣት የሚለውን ሐሳብ ለማስተላለፍ ወዳለሁ። አመሰግናለሁ። ውድ አድማጮቻችን ሰላም ለሁሉም ህይወት ላላቸው
ፍጥረታት የመኖር ተስፋ ዘርና ትውልድን የማስቀጠል መሰረት መሆኑን ለማንም አርቆ ለሚያስብና የሰላምን ዘርፈ ብዙ ጥቅምና ዋጋ የተረዳ ህሌና ላለው ሰው የሚደበቅ ጉዳይ አይደለም። እናም ሁሉም በክልሉ በየትኛውም አካባቢ የሚኖሩ ብሔር ብሔረሰቦችና ህዝቦች አብሮነቱን ለማዝለቅ እድገቱና ቀጣይ ተስፋውን ለማሳካት መሰረት ለሆነው ሰላም በክልሉ ብሎም በመላ ሀገሪቱ በሚያደርገው ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ በሰላም ወጥቶ በሰላም መግባት ይችል ዘንድ አስፈላጊውን ሁሉ ጥረት በማድረግ በእጁ ያለውን ሰላም በማጽናት ሰላምና ደህንነቷ የተረጋገጠ ክልልና ሀገር ለመገንባት ሰላሙን ለማስቀጠል በባለቤትነት አንድ እርምጃ እንዲጀምርና ሰላሙን ከራሱ እንዲጀምር በመጠየቅና በማስገንዘብ ነው። ይህ ፕሮግራም የቤኒሻንጉል ጉሙዝ ሚዲያ ከቤኒሻንጉል ጉሙዝ ሰላም ግንባታና ጸጥታ ቢሮ ጋር በመተባበር ዘውትር በዚህ ሰዓት የሚቀርብ በሰላም እሴት ግንባታ ዙሪያ የሚያተኩር ፕሮግራም ነው። እስከ ፕሮግራሙ ፍጻሜ ድረስ ለነበራችሁ አብሮነት ሰላም ተመኘን። ሰላማችሁ ይብዛ። የፕሮግራሙ አዘጋጅና አቅራቢ አቡበከር ሐሰን። ሰላማችን በእጃችን ነው። ሰላም ለሁሉም በሁሉ ሰላም ተመኘን።